ለመሆኑ በኢትዮጵያ ሰሜን ምዕራብ ምድር ምን እየተካሄደ ነው? የሚወጡ መረጃዎች ስለምን እንዲህ ያስደነግጣሉ? የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ የሰጧቸው ማብራሪያዎች በአግራሞት ብቻ ሳይሆን በድንጋጤም ጭምር የሚሰሙ ናቸው። ለመሆኑ እንዲህ ያለ ምንም የውጭ ሀገር ድጋፍና ሎጂስቲክስ ፋኖ እንዴት ለ3 ዓመታት ግዙፉን የመንግስትን መከላከያ ኃይል መቋቋም ቻለ? አርበኛ አስረስ የሚሰጡት ምላሽ አስገራሚ ነው። ብርሃኑ ጁላ በገፍ የሚያጓጉዘው ጥይት ለሁለታችንም የሚሆን የጋራ ስንቃችን ነው ሲሉ ምን ማለታቸው ይሆን? እንቆቅልሹ በዚህ ብቻ ያበቃም። በክልል ዋና ከተማ ባህር ዳር ዙሪያ የሚገኙት ግዙፍ የጦር መሳሪያ ግምጃ ቤቶች ወይም ስቶሮች ዛሬ በማን እጅ ላይ ናቸው? አንድ የጦር ኮሎኔልና ሻለቃ መሪዎች እንዴት በቀላሉ በፋኖ እጅ ሊወድቁ ቻሉ? ሌላው እጅግ አጠራጣሪውና አስደንጋጩ ጥያቄ አገዛዙ ከድሮን አልፎ የውጭ ምንዛሬ ጨራሽ የሆኑትን ሚግ ተዋጊ ጀቶች በገዛ ዜጎቹ ላይ 10 ጊዜ እንዲያዘንብ ያስገድደው ያ ተደብቆ የቆየ እውነት ምንድን ነው? በጦርነት አውድማ ውስጥ መዳበሪያ ካልፈለጋችሁ ካርድ አውጡ የሚባለውስ የምርጫ ድራማ ወዴት እያመራ ነው? በዚህ ልዩና ጥልቅ ዘገባ ያስረስ ማረን ምስጢራዊ ማብራሪያዎችና ባለፉት 10 ቀናት በጎንደር በጎጃምና በወለጋ የተከናወኑ አስገራሚ ወታደራዊ ፖለቲካዊ ክስተቶችን አንድ በአንድ እንፈትሻለን። አብራችሁን ቆዩ። ላለፉት 3 ዓመታት በተደረገው ጦርነት በርካታ የአብይ አህመድ ሰራዊት በመከላከያ መለየው ስም ሀገር እንዲጠብቅ የኢትዮጵያን ብሔራዊ ጥቅሞች እንዲያስከብር የተቋቋመ ሰራዊት የብልጽግና የቅዠት ፕሮጀክት ማስፈጸሚያ ከመሆኑ ጋር በተያያዘና የአማራን ሕዝብ ህልውና ለማጥፋት ይፋዊ ጦርነት ከጀመረበት ጊዜ ጀምሮ በየቀኑ ድል እናደርጋለን፣ በየቀኑ እንማርካለን፣ በየቀኑ ጠላትን እንደመስሳለን። ሙሉ በሙሉ አገዛዙ ከመንበረ ስልጣኑ ስላልተወገደ ያለውን እድል ተጠቅሞ በተለያየ ጊዜ በተለይ ኢትዮጵያ ውስጥ ካለው የኢኮኖሚ ሁኔታ አንጻር በጣም በርካታ ወጣቶችን ለዕለት ፍጆታቸው ለዕለት ጉርሳቸው የሚያስቡ ወጣቶችን ከተለያየ ቦታ እየሰበሰበ አልፎ አልፎም ከማረሚያ ቤቶች ጭምር እያፈሰ መልሶ ወደ ማሰልጠኛ በማስገባት እግረኛ ሰራዊቱን እንደገና እያሟላ በመጓጋቱ ምክንያት ነው እንግዲህ በተደጋጋሚ ውጊያዎች እየተደረጉ ያሉት። ባለፉት 3 ዓመታት በተደረገው ውጊያ ነባሩና አብዛኛው ተዋጊ ኃይል ተደምስሷል። የኢትዮጵያ ሰማይ የለመደውን የጸደይ ደመና አራግፎ የብረትና የእሳት ዝናብ ማዝነብ ከጀመረ ሰንበትበት ማለቱን የአካባቢው መረጃዎች ያሳያሉ። በሰሜን ምዕራብና በምዕራብ የሀገሪቷ ክፍሎች በተለይም በጎንደር በጎጃምና በወለጋ አረንጓዴ ተራሮችና ሸለቆች ላይ የሚያስተጋባው ድምጽ የገበሬው የእርሻ ዜማ ሳይሆን የዘመነ የጦር መሳሪያዎች አውዳሚ ድምጽ ሆኖ መቆየቱ ይነገራል። ለወትሮው ገበሬው ዋህበሬ የሚልበት ቀየ ዛሬ የሩሲያ ሰራሽ ሚግ እና የቱርክ ሰራሽ ድሮን መሳሪያዎች ድምጽ እንደነገሰበትም ይገለጻል። ይህ የትጥቅ ግጭት አድማሱን እያሰፋና ባህሪውንም እየቀየረ መምጣቱን የሚያሳዩ ክስተቶች እየተመዘገቡ መሆናቸውን የተለያዩ ድርጅቶች እየገለጹ ናቸው። ከነዚህ ክስተቶች መካከል ዋነኛው የፌዴራሉ መንግስት በታጠቁ ኃይሎች ላይ የሚወስደውን ወታደራዊ እርምጃ ወደ ላቀና እጅግ ወደ ከረረ ደረጃ ማሸጋገሩ እንደሆነ ይገለጻል። በቅርቡ የወጡ መረጃዎችና ከስፍራው የሚሰሙ እማኝነቶች እንደሚያስረዱት የፌዴራል መንግስቱ ጦር በሙሉ አቅሙ ወደ መፋለሚያ አውድማ መግባቱን ይጠቁማሉ። በተለይም ባለፉት 10 ቀናት ውስጥ በጎንደር በጎጃምና በወሎ የተለያዩ ቦታዎች ላይ የተደረጉ ውጊያዎች የጦርነቱን መልክ ሙሉ ለሙሉ ቀይረውታል እየተባለም ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ በድርጅቱና በአጠቃላይ የአማራ ፖለቲካ ወቅታዊ ጉዳዮች ላይ በሰጡት ማብራሪያቸው ባለፉት 10 ቀናት ውስጥ ሰራዊታቸው በተለያዩ ግንባሮች ድል ማድረጉን ይገልጻሉ። እንደ ኃላፊው ገለጻ እነዚህ ድል አድርገናል የሚሉ መግለጫዎች በተደጋጋሚ ከመውጣታቸው የተነሳ ለጆሮ የተለመዱ ቢመስሉም መሬት ላይ ያለው እውነት ግን የሚጨበጥና የሚዳሰስ መሆኑን ያስረዳሉ። አርበኛ አስረስ እንደሚሉት ባለፉት 3 ዓመታት በተደረገው ጦርነት ያገዛዙ ሰራዊት በመከላከያ መለየው ስም የብልጽግናን የቀን ፕሮጀክት ወይም የቅዠት ፕሮጀክት ማስፈጸሚያ ሆኗል ይላሉ። ይህ ሰራዊት የአማራን ህዝብ ህልውና ለማጥፋት ይፋዊ ጦርነት ከጀመረበት ጊዜ አንስቶ በየቀኑ እንደሚደመሰስና እንደሚማረክም ኃላፊው ይናገራሉ። አገዛዙ ሙሉ በሙሉ ከመንበረ ስልጣኑ ስላልተወገደ ያለውን የኢኮኖሚ አቅም ተጠቅሞ ወጣቶችን ለዕለት ጉርሳቸው ሲል እንደሚመለምልና አልፎ ተርፎም ከማረሚያ ቤቶች እያፈሰ ወደ ማሰልጠኛ በማስገባት እግረኛ ሰራዊቱን እንደገና እያሟላ እንደሚጓዝ አርበኛ ያስረዳሉ። በዚህም ምክንያት ውጊያዎች በተደጋጋሚ እንደሚካሄዱና ባለፉት 10 ቀናት ውስጥ በወሎ በጎንደር በሸዋ በወለጋና በጎጃም ተከታታይ ድሎች መመዝገባቸውን ይገልጻሉ። አርበኛ አስረስ ማረ ለተገኘው ድል እንደ ማሳያ የሚያቀርቧቸው ተጨባጭ ክስተቶች አሏቸው። ከ2 ቀናት በፊት በሞጣ
ከተማ የተደረገው ውጊያ ሲያብራሩት በከተማው የነበረ አንድ ሙሉ ሬጅመንት መደምሰሱን፣ አንድ የሻለቃ መሪ መገደሉንና ሌሎች ደግሞ መማረካቸውን ይገልጻሉ። በተጨማሪም የሻምበል መሪዎችና የመቶ አለቆች መደምሰሳቸውንና በርካታ መሳሪያዎችና ተተኳሾች መማረካቸውን ያስረዳሉ። በተመሳሳይም በባህር ዳር ዙሪያ በሚገኙትና ለከተማዋ በቅርብ ርቀት ላይ ባሉት የአዴትና የጎንጅ ቆለላ ወረዳዎች ላይ ጥቃት መፈጸሙንና ሌሎች ጉዳዮች መከናወናቸውን አርበኛው ያስረዳሉ። በእነዚህ ወረዳዎች የነበረው የጠላት ኃይል መደምሰሱንና በተለይም በእነዚህ አካባቢዎች የሚገኙ የመሳሪያና የተተኳሽ ግምጃ ቤቶች ወይም ስቶሮች ሙሉ በሙሉ በፋኖ ቁጥጥር ስር መውለቃቸውን ያስረዳሉ። በውጊያውም ሰራዊታቸው የሚፈልገውን ወታደራዊ ቁሳቁስ መረከቡንና መማረኩን አስረድተዋል። በተጨማሪም በፈረስ ቤት ደጋዳሞት ላይ በነበረው ውጊያ አንድ የጠላት ኮሎኔል መማረኩንና ይህም በቪዲዮ ተደግፎ መቅረቡን ኃላፊው ያነሳሉ። ትናንት ምሽት በጀማ አካባቢ በተደረገ ውጊያ የወረዳው ሚሊሻ አመራሮች መደምሰሳቸውንና በርካታዎቹም ምርኮኞች መሆናቸውን ገልጸዋል። እንደ አርበኛ አስረስ ገለጻ አሁን ላይ የፋኖ ሰራዊት ሙሉ በሙሉ በሚባል ደረጃ የሎጂስቲክስና የተተኳሽ ጥያቄውን የሚመልሰው ከጠላት በመማረክ ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ ደቡብ ጎንደር ላይ ብቻ ከ25 በላይ ዲሽቃዎችና ወደ 100 የሚጠጉ ብሬንና ስናይፐር መሳሪያዎችን መማረካቸውን ኃላፊው በዝርዝር አስቀምጠዋል። በኢትዮጵያ ሰሜን ምዕራብና ምዕራብ ቀጠናዎች መጋቢት 21 ቀን በታሪክ ማህደር ውስጥ በደም የተጻፈች ቀን ሆና እንደምትጠቀስም መረጃዎች እያመላከቱ ናቸው። የዓይን እማኞችና ወቅታዊ ዘገባዎች እንደሚጠቁሙት በዕለቱ በጎንደር በጎጃምና በወለጋ ሰማይ ላይ የተንዣበበው ስጋት ከወትሮው ለየት ያለ ነበር። የፌዴራል መንግስት የጦርነቱን ወደ አየር ኃይል በማሸጋገር ከፍተኛ የማጥቃት አቅም ያላቸውን ሚግ ተዋጊ ጄቶች በስፋት ማሰማራቱ ይነገራል። እንደ መረጃዎች ጥቆማ ከሆነ በምዕራብ ወለጋ ዞን ስር በሚገኙ የጊዳያናና ሊሙ ወረዳዎች እንዲሁም በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ላይ በሚግ ጄቶች የታገዘ ተከታታይ የአየር ድብደባ ተፈጽሟል። በጊዳያና ወረዳ ብቻ 4 ጊዜ የአየር ጥቃት የተፈጸመ ሲሆን በእነዚህ ውስጥ 2 የቀጥታ ሚግ ተዋጊ ጄቶች የተሰነዘሩ መሆናቸውን የአካባቢው ምንጮች ገልጸዋል። ይህ ወታደራዊ ስትራቴጂክ የለውጥ እርምጃ ጦርነቱን ከተፈጣ ውጊያ አልፎ ወደ መደበኛ የፊት ለፊት ጦርነት መልክ እየያዘ መምጣቱን የሚያመላክት እንደሆነም እየተነገረ ነው። የጦርነትን አስከፊ ገጽታ ይበልጥ የሚያጎላው ደግሞ በምስራቅ ወለጋ ሊሙ ወረዳ ስር በምትገኘው ልዩ ስሟ ዋጃ በተባለችው አነስተኛ ከተማ ላይ የተፈጸመው ድርጊት እንደሆነ ዘገባዎች አመላክተዋል። በዚህች አነስተኛ መንደር ላይ ብቻ በተከታታይ 10 ጊዜ ድሮን ጥቃት መሰንዘሩና በዚህም ምክንያት በርካታ መንደሮች መውደማቸውን የሚጠቁሙ መረጃዎች መውጣታቸውን ጋዜጠኞች በዝርዝር አስፍረው ዘግበው ታድረዋል። 10 ተከታታይ የአየር ጥቃቶች በአንድ አነስተኛ የገጠር ከተማ ላይ ሲፈጸሙ የሚፈጥሩት አካላዊ ውድመት ብቻም ሳይሆን በማህበረሰቡ ላይ የሚተወው ስነ ልቦና ጠባሳም እጅግ የገዘፈ መሆኑን ነዋሪዎች ይገልጻሉ። የሰዎች መኖሪያ መንደሮችና ማህበራዊ መሰረቶች ልማቶች ወደ አመድነት ሲቀየሩ የንጹሐንን ጉዳት ለማጣራት የሚያስችል አንድም እስትንፋስ በስፍራው አለመገኘቱ የጥፋቱን መጠን አስከፊ እንደሚያደርገው ይገመታል። ግንኙነቶች በተቋረጡባቸው በእነዚህ የገጠር መንደሮች ውስጥ ያሉ እውነተኛ የሰዎች ሰቆቃ በቁጥር ከሚገለጠው በላይ እንደሆነም የአካባቢው ምንጮች አበክረው ተናግረዋል። ተመሳሳይ ጣፈንታም በጎጃም ቀጠና ከመከሰቱ እየተነገረ ነው። መጋቢት 21 ቀን አጋማሽ ላይ ከረፋዱ 5 ሰዓት እስከ 7 ሰዓት ባለው ጊዜ ውስጥ በምስራቅ ጎጃም ማቻከል ወረዳ ስር በሚገኙት ቦቅላና አባጫካ ቀጠናዎች ላይ ከባድ የአየር ድብደባ መፈጸሙን ዘገባዎች አመላክተዋል። እነዚህም አካባቢ የተፈጸሙት 4 ጥቃቶች ሲሆኑ 2 በሚግ ጀቶች የተደረጉ መሆናቸው እየተገለጸ ነው። የገበሬው የዕለት ተዕለት ውሎ በሚከናወንበት በዚያ ብሩህ ጠዋት የክፍለ ጊዜው ሰማዩን ቀዶ የመጣው ድምፅ ህዝቡን ክፉኛ ማሸበሩንም ነዋሪዎች ይናገራሉ። የንጹሐን ዜጎች ጉዳት ምን ያክል እንደሆነ በውል ማረጋገጥ ባይቻልም የአካባቢው ነዋሪዎች መኖሪያ ቀያቸውን ጥለው ንብረታቸውን በትነው ራሳቸውን ከሞት ለማትረፍ ወደ ጫካና ገደላ ገደሎች መሸጋገራቸውን ዘገባዎች ጠቁመዋል። ይህ የህዝብ መፈናቀልና ወደ ጫካ መሸሽ በራሱ ሌላ ሰብአዊ ቀውስ መፍጠሩን ህጻናትና አረጋውያን የብርድና የረሃብ ሰለባ እየሆኑ መሆናቸው እየተገለጸ ነው። አርበኛ አስረስ ማረ ዳምጤ አገዛዙ የአየር ኃይል የበላይነትን ለመጠቀም መገደዱን በተመለከተ በሰጠ ማብራሪያው ይህ ሁኔታ የጦርነቱን ሂደት ከመዘግየቱ በስተቀር የፋኖን ሰራዊቱን እንደማይገታው ይገልጻሉ። እንደ ኃላፊው ገለጻ አሁን እየተደረጉ ያሉ ውጊያዎች በመደበኛ ውጊያ ወይም ኮንቬንሽናል ወርፌር ደረጃ የሚገለጹ ቢሆኑም አገዛዙ የአየር ኃይል የበላይነትና የድሮን ቴክኖሎጂን በመጠቀም ያለውን አለመመጣጠን ሁኔታውን ገቶ ለመያዝ እየሞከረ እንደሆነ ይናገራሉ። አርበኛ አስረስ እንደሚሉት ሰራዊታቸው በየትኛውም እዝ ውስጥ ያለውን ከፍተኛ የሆነ የስነ ልቦና የበላይነት አለው። የታጠቁት መሳሪያዎች ዲጂታል ባለመሆናቸውና ከአገዛዙ የአየር ኃይል ጋር የማይመጣጠኑ በመሆናቸው ምክንያት ከመዘግየቱ በስተቀር ወደ መጨረሻ ምዕራፍ መሸጋገር የሚቻልበት ደረጃ ላይ መሆናቸውን ያስረዳሉ። አጠገባቸው ያለውና የአገዛዙ ዘበኛ ብሎ የሚጠሩት ኃይል ካሽመደመሩ በኋላ ወደ ዋናው ስትራቴጂካዊ ድል ለመሸጋገር በዝግጅት ላይ መሆናቸውን አርበኛ አስረስ በንግግራቸው አረጋግጠዋል። በአማራ ክልል ለወራት ሲካሄድ የቆየ ትጥቅ ትግል ከቅርብ ጊዜ ወዲህ ወደ አንድ ወጥ ድርጅት መዋቅር
መዋቅር መጠቅለሉን መረጃዎች ያመላክታሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን ተከትሎ በትግሉ ሂደት ውስጥ አዲስ ምዕራፍ መከፈቱን አርበኛ አስረስ ማረ ዳምጤ በሰጡት ማብራሪያቸው አብራርተዋል። እንደ ኃላፊው ገለጻ ድርጅቱ መመስረቱ የታወጀበት ዕለት አንድ የሀሳብና የኃይል ማዕከል የተፈጠረበት ቀን ተደርጎ ይወሰዳል። አርበኛ አስረስ እንደሚሉት ፋኖ ቀደም ሲል በተለያዩ አደረጃጀቶች ውስጥ የቆየ ቢሆንም በመካከላቸው የረባ አስተሳሰብም ሆነ የስትራቴጂ ልዩነት አልነበረም። ይሁን እንጂ የጋራ አመራር ባለመኖሩ ምክንያት ከህዝቡ ከሰራዊቱና ከዓለም አቀፉ ማህበረሰብ ጋር ወደ አንድ ወጥ አመራር እንዲፈጠር ግፊቶችና ጥያቄዎች ሲቀርቡ እንደነበር ያስረዳሉ። የአፋብን መመስረት እነዚህን ጥያቄዎች የመለሰና አንድ መሪ፣ አንድ ወታደራዊ አዛዥና አንድ የፖለቲካ አመራር ያለው ግዙፍ ኃይል የፈጠረ መሆኑን ኃላፊው ይገልጻሉ። አርበኛ አስረስ ማረ ድርጅቱ ከተመሰረተ በኋላ የተከናወኑ ተግባራትን በዝርዝር አስቀምጠዋል። እንደ እርሳቸው ገለጻ በተለያዩ አሰላለፍ ውስጥ የቆየን ኃይል በአጭር ጊዜ ውስጥ ወደ አንድ ጥላ ስር ማምጣት ታምራዊ የሚባል ተግባር ነው። ወደ ታች ያሉ መዋቅራዊ ስራዎች ነገም ሊሻሻሉ እንደሚችሉ የሚገልጹት አርበኛው ዋናው ግብ ግን አንድ ወጥ ሰራዊትና አንድ አይነት የፖለቲካ ኃይል መፍጠር መሆኑን ያስረዳሉ። ለዚህም እንደ አብነት የሚያነሱት በደቡብና በማዕከላዊ ጎንደር የተገኙትን ወታደራዊ ድሎች ነው። እነዚህ ድሎች ሊገኙ የቻሉት ቀደም ሲል የነበሩ ሁለቱ እዞች የበላይ እዝና የጎንደር ጠቅላይ ግዛት እዝ በጋራ ውጊያ በማድረጋቸው እንደሆነ ይገልጻሉ። አርበኛ አስረስ እንደሚሉት ድርጅቱ በዲፕሎማሲውም ሆነ በፖለቲካው መስክ ውጤታማ ስራዎችን እየሰራ ይገኛል። በተለይም ዓለም አቀፍ ኃይሎች ከፋኖ ኃይሎች ጋር ግንኙነት ማድረግ ሲፈልጉ አሁን ላይ አድራሻው አንድና ግልጽ በሆነ መልኩ በውጭ ጉዳይ መምሪያው በኩል መከናወን መጀመሩን ኃላፊው በንግግራቸው ጠቁመዋል። ሌላውና ወቅታዊ አጀንዳ አገዛዙ በአማራ ክልል ውስጥ ምርጫ ለማካሄድ እያደረገ ያለው እንቅስቃሴ እንደሆነ ይነገራል። አርበኛ አስረስ ማረ ይህንን ጉዳይ በተመለከተ በሰጡት ማብራሪያቸው በአሁኑ ወቅት በክልሉ ህጋዊ ምርጫ ለማካሄድ የሚያበቃ ምንም አይነት የጸጥታ ሁኔታ አለመኖሩን ይገልጻሉ። እንደ ኃላፊው ገለጻ አገዛዙ ያለው በከተሞች ውስጥ ብቻ ሲሆን ከከተሞች ወጣ ያሉና የምርጫ ክልሉ አካል የሆኑት የገጠር ቀበሌዎች በፋኖ ቁጥጥር ስር ናቸው። አርበኛ አስረስ አገዛዙ ህዝቡን ለማዳበሪያ ስም በማስፈራራት የምርጫ ካርድ እንዲያወጣ እያስገደደ መሆኑን ይናገራሉ። አንዳንድ ወረዳዎች ላይ ማዳበሪያ ለመውሰድ የሚመጡ አርሶ አደሮች ተመዝግበው የምርጫ ካርዳቸው እዛው ቢሮ ይቀመጣል የሚሉት አርበኛ አስረስ ይህ ሂደት በምርጫ ስም በህዝብ ላይ ለመቀለድ የሚደረግ እንቅስቃሴ ነው ይላሉ። ለቅሶ ወይም ለጽዋ ማህበር የተሰበሰበን ህዝብ በሰራዊት ታፍሶ ካርድ እንዲያወጣ የሚደረግበት ሁኔታ መኖሩን፣ ይህም አገዛዙ ዓለም አቀፋዊ እውቅናን ለማስቀጠል የሚጠቀምበት ስልት እንደሆነ ኃላፊው በዝርዝር አስረድተዋል። ከትጥቅ ግጭቱ ጎን ለጎን የፕሮፓጋንዳው ፍልሚያ እጅግ ተጋግሎ መቀጠሉንም መረጃዎች እያመላከቱ ናቸው። የአርበኛ አስረስ ማረ ዳምጤ ማብራሪያ እንደሚያመላክተው ከሆነም አገዛዙ ፋኖን ለማዳከም የተለያዩ የፕሮፓጋንዳ ስልቶችን ሲጠቀም ቆይቷል። መጀመሪያ ላይ ታጋዮቹ ዋሻና ገዳም ውስጥ የተደበቁ ናቸው በማለት ለማሳነስ መሞከሩን፣ በኋላ ግን ፋኖ በአደባባይና በከተሞች ውስጥ ወታደራዊ ኦፕሬሽኖችን ሲያከናውን ይህ ትርክት መፍረሱን ኃላፊው ይገልጣሉ። አስረስ ማረ ዳምጤ እንደሚሉት አገዛዙ አሁን ላይ ሙጥኝ ያለው የመጨረሻ የፕሮፓጋንዳ ምሽግ ፋኖን የሻቢያ የህወሓት ወይም የግብፅ ተላላኪ አድርጎ መሳል ነው። ይህን ትርክት ያረጀና ያፈጀ ብሎ የጠሩት ኃላፊው ለዚህም የራሳቸው የትግል ተሞክሮ እንደ አብነት ያነሳሉ። ከዓመታት በፊት በአጣዬ አካባቢ በደረሰ እልቂት ወቅት ተቃውሞ ሲመሩ የፖሊስ ባቀረበባቸው የክስ መዝገብ ላይ ለግብፅ መንግስት በመላላክ የሚል ክስ ቀርቦባቸው እንደነበር ያስታውሳሉ። አሁንም ቢሆን ከመንግስት ኮብልለው የሚወጡ ግለሰቦች ይህንን የፕሮፓጋንዳ ስምሪት ተቀብለው እንደሚናገሩትና ይህም መሬት ላይ ካለው እውነት ጋር እንደማይገናኝ ኃላፊው በዝርዝር ያስረዳሉ። እንደ አርበኛ አስረስ ገለጻ ፋኖ ራሱን የሚያስታጥቀውና ሎጂስቲክስ የሚያሟላው ከጥላት በማረክ እንጂ ከውጭ ኃይሎች በሚገኝ ድጋፍ አይደለም። ይደግፉናል ተብለው የሚጠረጠሩ ድርጅቶችና ግለሰቦች አሁን ካለው የፋኖ አቅም አይበልጡም የሚሉት እኒሁ አርበኛ ትግሉ በራሱ ህዝባዊ ወኔና መነሻ ምክንያት የሚመራ መሆኑን በንግግራቸው አረጋግጠዋል። ሌላኛው ትርክት የሚሻው ጉዳይ የአማራ ፋኖ ብሔራዊ ንቅናቄ ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ያለው ግንኙነትና የትብብር ጥሪ ነው። አርበኛ አስረስ ማረ ዳምጤ እንደሚሉት ንቅናቄው የኢትዮጵያ ዕጣ ፈንታ ፋኖ ብቻውን መበየን አለበት ብሎ አያምንም። ይልቁንም አገዛዙን ለማስወገድ በጋራ መስዋዕትነት መክፈልና በጋራ መስራት እንደሚገባ የጸና እምነት እንዳላቸው ይገልጻሉ። ኃላፊው እንደሚያስረዱትም ቀደም ሲል ፋኖ አንድ ወጥ ድርጅት ስለሌለው ከሌሎች ጋር መተባበር አይችልም የሚሉ ትችቶች ይነሱ ነበር። አሁን ላይ ግን ይህ ክፍተት መፈታቱንና ድርጅቱ በዲፕሎማሲም ሆነ በፖለቲካው መስክ ውጤታማ ግንኙነቶችን መጀመሩ ይናገራሉ። ለዚህም ዝርዝር ሰነዶች መዘጋጀታቸውን፣ ተደጋጋሚ ውይይቶች መደረጋቸውንና ኮምፕሮማይዝ የማይደረጉ የህዝብ ጥያቄዎች እንደተጠበቁ ሆነው በጋራ ሀገራዊ ጉዳዮች ላይ ለመስራት ዝግጁ መሆናቸውን ገልጸዋል። ወታደራዊና ፖለቲካዊ ትብብሮች በተጨባጭ መሬት ላይ መውረድ የሚጀምሩበት ወቅት ለህዝብ ይፋ እንደሚያደርጉና ከህዝብ ተደብቆ የሚወሰድ አንዳችም አቋም እንደሌላቸው በግልጽ ተናግረዋል። በአጠቃላይ በሰሜን ምዕራብና በምዕራብ ኢትዮጵያ እየተካሄደ ያለው ግጭት ወታደራዊ መልክ ብቻ ሳይሆን ጥልቅ የሆነ የፖለቲካዊና ማህበራዊ ድጋፍ አውድ እንዳለው መረጃዎች እየጠቆሙ ናቸው። የመንግስት ጦር አየር ኃይልን በተለይም እንደ ሚግ ያሉ ጀቶችን በገዛ ግዛት ውስጥ በስፋት መጠቀም መጀመሩ በመደበኛ ወታደራዊ ስትራቴጂ ውስጥ እንደ መጨረሻ አማራጭ የሚወሰድ እርምጃ መሆኑን ወታደራዊ ተንታኞች እያስቀመጡ ናቸው። ይህም አገዛዙ የገጠመው የጸጥታ ስጋት ምን ያክል ከባድ እንደሆነና
ለድርድር ከመቀመጡ በፊት ወታደራዊ የበላይነትን ለማረጋገጥ መወሰኑን አመላካች እንደሆነ እየተነገረ ነው። በሌላ በኩል የአየር ጥቃቶች ምሽጎችን ሲያፈርሱና መሪዎችን ሊገድሉ ቢችሉም መሬቱን ተቆጣጥሮ ዘላቂ ሰላም ማምጣት የሚችለው ከህዝቡ ጋር የሚደረግ ፖለቲካዊ ስምምነት ብቻ መሆኑን በዘገባዎች እየተመለከቱ ናቸው። ፋኖች የአየር ጥቃቱን ሸሽተው ቢበተኑ መልሰው መሬቱን የመቆጣጠር አቅም ማዳበራቸው ጦርነቱን ማለቂያ የሌለው አዙሪት ውስጥ እንደከተተው ይገለጣል። ጦርነት ትውልድን የሚያመክንና ታሪክን በደም ቀለም የሚጽፍ አውዳሚ ማሽን እንደሆነ የሚነገር ሲሆን ከፈረሱ ከተሞችና ከወደሙ መንደሮች ጀርባ የሚቀረው የንጹሐን እልቂትና የትውልድ ቁርሾ የነገዋ ኢትዮጵያ ትልቅ የቤት ዕዳ መሆኑ ይነገራል። የአርበኛ አስረስ ማረ ማብራሪያና መሬት ላይ ያሉ ክስተቶች እንደሚያሳዩት የኃይል ሚዛን ወዴትም ቢያጋድል የእነዚህ የከባድ የጦር መሳሪያዎች ኢላማ የሆኑት ምድሮችና የረገፉ ህይወቶች የዚህቹ ሀገር ልጆች መሆናቸው ለቀውሱ ዘላቂ ሰላምና መፍትሄ መፈለጉን አጣዳፊነት ይበልጥ ጎልቶ እንዲታይ አድርጎታል። ሰናይ ጊዜ ተመኝተን በዚሁ እንሰናበታለን።